እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው። ብፁዕ አቡነ ሳዊሮስ ሰምቷል። ስለ አርቲስት ናርዶስ አዳነና ዲያቆን ዘላለም ታዬ የጋብቻ ጉዳይ ይህንን መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ናርዶስ በሚቀጥለው ሳምንት ትሞሸራለች። መልካም የትዳር ዘመን ይሁንልሽ ናርዲ። አንቺ ብትጠብቂን እኛ ግን ሰምተናል። በቤተ ክርስቲያን ሕግ መሰረት ነው የምታገባው። ደስ ይላል። መልካም የትዳር ዘመን ይሁንልሽ። ለሁለተኛ ጊዜ በሚመሰረት ትዳር በተክሊል ማግባት ይቻላል እንዴ? እውነት ናርዶስ አዳነ በተክሊል ልታገባ ነው? በድፍረት ድንግልናችሁን ካጣችሁም በኋላ በተክሊል የምትጋቡ ሰዎች አላችሁ። አትሳቱ። እግዚአብሔር አምላክ አይዘበትበትም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ዮአብ ሚዲያ ተከታታዮች እንግዲህ ዛሬ የተለያዩ መረጃዎችን አስተማሪ ነገሮችን እንድንመለከት ተመልሻለሁ። እንግዲህ ዛሬ የምንመለከተው ብፁዕ አቡነ ሳዊሮስ እንግዲህ የጠቅላይ ቤተ ክህነት ስራ አስኪያጅ መሆናቸው ይታወቃል። ለመጀመሪያ ጊዜ ከአስተዳደር ሰራተኞች ጋር ትውውቅ አድርጓል። በዚህም ላይ ደግሞ እኔ እግዚአብሔር ወደዚህ ደረጃ ያመጣኝ ማንነቴን ለመግለጽ ፈልጎ ነው ብለው ንግግር አድርገዋል። ያ ከምን አንጻር ነው የሚለውን በስፋት እንመለከታለን። ሌላው ደግሞ እጅግ አነጋጋሪ እየሆነ የመጣው የዲያቆን ዘላለም ታዬና የአርቲስት ናርዶስ አዳነ የጋብቻ ሁኔታ ብዙዎችን እያነጋገረ ይገኛልና በዚህ ጋብቻ ውስጥ እኛ ብዙ ነገሮችን መማር ስላለብን ስለዛ ትምህርቶች እናያለን። የነሱስ ጋብቻ ምንድነው? እውነት ነው ወይ የሚሉ ነገሮችን በጋራ የምንመለከትበት ፕሮግራማችን ነው። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትቆዩ የጠየቅኩ፣ ይህ ቪዲዮ ለብዙዎች ይደርስ ዘንድ ላይክ እና ሼር ማድረጋችሁን፣ በኮሜንት ሴክሽን ደግሞ እግዚአብሔር ይመስገን ብላችሁ መጻፋችሁን እንዳትረሱ። እሺ፣ በቅድሚያ እስቲ አንዳንድ ቪዲዮዎችን በተለይ ተስፋ የቆረጥን ሰዎች ይህን ቪዲዮ ተመልክተን እንመለስ። በሰው የተገፋችሁ ሰዎች እግዚአብሔር እንዴት እንደሚደግፋችሁ ከዚህ ታሪክ በኋላ ትረዳላችሁ። በኮሜንት እየገባችሁ ቅድስት እሌኒ በረከትሽ ይደርብን እያላችሁ ጻፉልኝ። በቤተ ክርስቲያናችን ታሪክ ተርቢኖስና እሌኒ የሚባሉ በጣም ደግ ባለትዳሮች ነበሩ። እነዚህ ባለትዳሮችም ለሰው ምሳሌ የሚሆኑ፣ ለተራበ የሚያበሉ፣ ለተጠማ የሚያጠጡ፣ በትዳራቸው ደግሞ ተከብረው የሚኖሩ ነበሩ። ተርቢኖስ ስራው ንግድ ነው። ለመነገድም ከሀገር ሀገር ይሄድ ነበርና አንድ ቀን ለንግድ ወጥቶ ብዙ ዓመት ቆየ። በዚያንም ጊዜ ንግሥት እሌኒ ከወጣበት ጊዜ አንስታ ስለሱ ስትጸልይ፣ ስለሱ ስትለምን፣ በሰላም እንዲመልሰው የሄድበት እንዲሳካለት ፈጣሪን ስትለምነው ኖረች። ከቤት እንኳን አትወጣም ነበር። ማንም ፊቷንም አይቷት አያውቅም። በጣም ደግሞ ውብና ቆንጆ ነበረች። በዚያንም ጊዜ ተርቢኖስ ከብዙ ጊዜ በኋላ ከጓደኞቹ ጋራ ወደ ሀገሩ ሊመለስ ወደብ ላይ ደረሰ። ጓደኞቹም እግዚአብሔር ፈቅዶ ከዛ ሁሉ መከራና ወጀብ አሳልፎን ወደ ሀገራችን መለሰን፣ ግን ሚስቶቻችን ሌላ ሳይለምዱ ሳይወዱ እናገኛቸው ይሆን ብሎ ጠየቀ። በዚያንም ጊዜ ተርቢኖስ እኔ የእናንተን እንጃ፣ የኔን ሚስት ግን በዚህ ጉዳይ በፍጹም አልጠረጥራትም አለ። ከነሱ መካከልም አንዱ ያንተ ሚስት ከኛ ሚስት በምን ትለያለች? አሁን እኔ ሂጄ ወድጃት ወዳኝ ለምጃት ለምዳኝ ብመጣ ምን ታደርጋለህ አለው። ተርቢኖስም በፍጹም እንደዚህ አታደርግም፣ አንተ ወዳ ለምዳ እሷን ካገኘዋትኝ እስካሁን ይህን ሁሉ ዓመት የሰራሁበትን ሀብትና ንብረቴን ከነትርፉ ሰጣለሁ አለው። አንተም ደግሞ ያን ማድረግ ካልቻልክ ያንተን ንብረት ከነትርፉ ትሰጠኛለህ ብለው ተወራረዱ። ያ የተወራረደው ሰውዬም ወደ ወደብ ደርሶ ከሀገሩ ፈቶ ገባና ወደ እነ እሌኒ ቤት ሄደ። ሰራተኛቸውንም ጠርቶ እሌኒን ፈልጊያት ነበረ፣ ጥሪልኝ፣ ማዋራት ብርቱ ጉዳይ አለብኝ አላት። ያቺ ሰራተኛም ሄደችና እመቤቴ ወይ ሊያወራሽ የሚፈልግ ሰው አለ፣ ደግሞ በጣም ውብና ባለሀብት ነው አለችው። በዚያንም ጊዜ ንግሥት እሌኒ ተቆጣቻት። እኔ ከመቼ አንስቶ ነው እንግዳ ሳወራ ያየሽኝ? ሂጂ ውጪልኝ ብላ አባረረቻት። ያቺም ሰራተኛ አልመጣም እንዳለችው ሄዳ ነገረችው። ያ ሰውዬም በዚህ መንገድ እሌኒን እንደማያገኛት አሰበ፣ የሱም እንደማትሆን አወቀ። ከዛን ተንኮል ማሰብ ጀመረ። ሰራተኛይቱን ጠራትና ባሏ ተርቢኖስና እሌኒ ብቻ የሚያውቁት ሌላ ሰው የማያውቀው ምን ነገር አለ ምልክት በማላቸው ብሎ ጠየቃት። በዚያን ጊዜ ሰራተኛይቱ ሀብል አለ፣ ያ ሀብል ለሁለታቸው ምልክት ነው፣ ሌላ ሰው ጋር ማይገኝ ብላ ነገረችው። በዚያንም ጊዜ ያንን ሀብል ካመጣሽልኝ ብዙ ሀብትና ንብረት ሰጥሻለሁ ብሎ ቃል ገባለት። በዚያንም ጊዜ ያቺ ሰራተኛ ምን አለችው? እናንተ ወደዚህ ወደብ እንደደረሳችሁ በከተማው አስነግር፣ ከዛን እኔ ስራዬን እሰራለሁ አለችው። ከዛም በኋላ ነጋሪት ይዞ እየመጣ የኛ ሀገር ነጋዴዎች በሰላም ወደ ሀገራቸው ተመለሱ እያለ እየዞረ መናገር ጀመረ። ከዛም በኋላ ሰራተኛይቱ ይዳለ እሌኒ ምን አለቻትኝ? እመቤቴ ወይ ባልሽ እኮ ወደ ሀገሩ ተመለሰ፣ ደረሰ፣ እንዲህ ሆነሽ ነው እንደምጠብቂው? ተነሽ ተዋቢ አለቻትኝ። እሌኒም ዛሬ ገና ጥሩ ነገር ተናገርሽ አለቻትና ሂዳ ወደ ወሸባ ቤት ሻወር ልትጣጠብ ገባች። በዚያን ጊዜ እሌኒ የአንገት ሐብሏን አውጥታ ውጪ ላይ ያስቀመጠች። ያቺ ሰራተኛም ያንን ሐብል ወስዳ ሂዳ ለዛ ሰውዬ ሰጠችው። ከዛም በኋላ ሂዶ ተርቢኖስ ጋር ተመለሰና ይኸውልህ የተኮራራህባት ሚስት ወዳኝ ወድጃት ለምዳኝ ለምጃት መጣው አለው። ተርቢኖስም በፍጹም ሊሆን አይችልም በፍጹም አለው። ከዛም በኋላ ምልክት አሳየኝም ከሆነ አለው።
ያ ሰውዬም እነሱ ሁለቱን ያውቁትን ያንን ነብል አውጥቶ አሳየው ለተርቢኖስ። ተርቢኖስም ደነገጠ፣ ዝም አለ። ከዛም በኋላ በጣም አዝኖ ይኸውልህ እስከዛሬ የሰራሁት ንብረቴ ከነወለዱ ብሎ ንብረቱን አስረከበ። ወደ ሀገሩም ሲደርስልኝ በደስታ ተቀበለችው። ይሄን ሁሉ ዓመት ቆይተ ስትመጣ ፊት ላይ ሐዘንና ቁጣ ነው የምመለከተው። ምን ሆነ ነው? እንኳን ይሄን ሁሉ ዓመት ተለያይተን ጥቂት ጊዜ እንኳን ተለያይተን ስንገናኝ እንነፋፈቅ ነበር አለችው። ተርቢኖስም ያን ሁሉ ጊዜ ለፋውበትን ንብረቴን ማይበልበላብኝ እኮ አላት። ከዛም በኋላ ምን አለችው? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር የተመሰገነ ይሁን ብሎ ቅዱስ ኢዮብ የተናገረውን አታውቅም ምን ብላ አጽናናችሁ። ከዛም በኋላ እኔማ በተከበርኩበት ሀገር ተዋርጄ በሰጠሁበት ሀገር ለምኜማ አልኖርም፣ ከዚህ ሀገር ወጣለሁ። አንቺ መልካም ቆንጆ ነሽ፣ ሰው ላይ ይወድሻልና የፈለግሽውን አግብተሽ ኑሪ አላት። እኔም አንተ ባገኘበት ሰዓት አብሬ እንደሆን ሁሉ ባጣህበት ሰዓት ደግሞ ጥዬ የትም አልሄድም፣ እኔ እናንተን ችግር አይለየንም አለችው። አብሬ ሄዳለሁ አለችው። ሀገራቸውን ለቀው ወደ ባህር ደረሱ። ባህሩ ላይም ሳጥን አሰርቶ ነበርና ምን አላትም? በዚህ አካባቢ ሽፍቶች አሉ፣ ሽፍቶች ካገኙሽ እንዳይጠልፉብኝ ወደ ሳጥኑ ገብተሽ ተደበቂ አላት። ንግስት እሌኒ ማምነው ነበርና ወደዛ ሳጥን ገባች። ከዛም ቆለፈባትና ምን ነው ሳምንሽ ከዳሽኝ፣ ስወድሽ ጠላሽኝ፣ ያን ሁሉ ንብረት የተበላሁት እኮ ባንቺ ምክንያት ነው፣ እንዴት ሌላ ሰው ከኔ ውጭ ትወጃለሽ አላት። ንግስት እሌኒ በፍጹም እኔ እንደዚህ አላደረኩም፣ እንዴትስ እንዲህ ላደርግብሽ እችላለሁ? እግዚአብሔርን አልፈራምን አለችው። ከዛም በኋላ አላመናትም። ሁሉ ነገር ብትነግረውም ሊያምናት አልፈለገ። ነገሩን ከሰራሽው እግዚአብሔር ይቅጣሽ፣ ካላደረግሽው ደግሞ እግዚአብሔር ያወጣሽ ብሎ ያንን ሳጥን ውስጡ እንዳለች ወደ ባህር ወረወረው። ከዛም በእግዚአብሔር ፈቃድ ማዕበል እያንሳፈፈው ወስዶ ወደ ወደብ ጣለው። በዛ ሀገር ላይ ነግሶ የነበረው ንጉስ ትንሽ ሊናፈስ ወደ ባህር ወጥቶ ነበርና ያንን ሳጥን ተመለከተው። ከዛም ወታደሮቹን ሂዳችሁ ያንን ሳጥን ምን እንደሆነ እዩና ክፈቱት አላቸው። በከፈቱትም ጊዜ እጅግ ውብ የሆነች ሴት እዛ ውስጥ አገኘ። ከዛም ወደዳትኝ፣ አገባትኝ። አግብቷት ለዛ ሀገር ንግስት አድርጎ ሾማት። ከዛም በኋላ ንግስት እሌኒ ጻድቁን ቆስጠንጢኖስን ወለደችው። ባሏ ቁንስጣም ከሞተ በኋላ ልጇ ቆስጠንጢኖስ በ18 ዓመቱ ነገሰ። 47 ሚሊዮን ክርስቲያኖችን የገደለውን ዲዮቅልጥያኖስን በጦርነት በእግዚአብሔር ፈቃድ ድል ነስቶት ቤተክርስቲያንን ከፈተ፣ ጣዖት ቤትን አስዘጋ፣ እግዚአብሔርን አከበረ። በዚያንም ጊዜ እናቱ ንግስት እሌኒም የኢየሱስ ክርስቶስን መስቀል አስፈልጋ አውጥታ ለዓለም መድኃኒት እንዲሆን አደረገችው። ንግስት እሌኒ ስለተገፋች እግዚአብሔር ይህን ሰጣት። በመገፋታችን አንዘን፣ እልፍ ስንል ብዙ እልፍ ነገር እናገኛለንና የቅድስት እሌኒ በረከቷ በሁላችን ላይ ይደርብን፣ አሜን። የዚች ቅድስት ሰማዕት እናት በረከቷ ይድረሰን። እኛም ደግሞ በዚህ 30-60 ዓመቱ ያማሩ ፍሬዎች እንድናፈራ የቅዱስ ፈቃዱ ይሁንልን የአምላካችን። ወንድማችን ይህንን ላቀረበልንም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እሺ፣ በመቀጠል እስቲ የብፁዕ አቡነ ሳዊሮስን ንግግር ተከታትለን እንመለስ። እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው። ብፁዕ አቡነ ሳዊሮስ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሊቀ ጳጳስ ከጠቅላይ ቤተ ክህነት የአስተዳደር ሰራተኞች ጋር ባደረጉት የትውውቅ መርሃ ግብር መልእክት አስተላልፈዋል። በዚህም ባስተላለፉት አባታዊ መልእክት ቤተክርስቲያን አንድነቷ ተጠብቆ ስብከተ ወንጌል ተስፋፍቶ ልማቷ ተፋጥኖ እድገቷ ተረጋግጦ ልዩነቶቻችን ጠበው አንድነቶቻችንም ጸንተው በተግባር የሚገለጥ ተቋማዊ ስራ ሰርተን የቤተክርስቲያንን እድገት በተግባር አረጋግጠን የቤተክርስቲያንን ልዕልና ለማስጠበቅ በጋራ መስራት ይኖርብናል ያሉ ሲሆን ብፁዕነታቸው አክለው እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው ያሉት ብፁዕነታቸው ከ9 ዓመታት በፊት የተጀመሩ ህንፃዎች መቋጫተው ዛሬ ድረስ እናያቸዋለን። በዚህ ዘመን በ90 ቀናት ህንፃዎች በሚገነቡበት ጊዜ የኛ ህንፃዎች እስከዛሬ ያለማለቃቸው ያሳዝናል ካሉ በኋላ እነዚህንና ሌሎች የልማት ስራዎችን በአጭር ጊዜ ውስጥ ለመፈጸም እንሰራለን ሲሉ ተደምጠዋል ማለት ነው ብፁዕ አቡነ ሳዊሮስ። ብፁዕ አቡነ ሳዊሮስ አክለውም ቤተክርስቲያን በብዙ ፈተና ውስጥ እንደምትገኝ የገለጹት ጠቅላይ ስራ አስኪያጁ በመላ ሀገራችን የሚስተዋለውን መለያየት ወደ አንድ በማምጣት የቅድስት ቤተክርስቲያናችን አንድነት ለማጽናት ሉዓላዊነቷን ኩላዊነቷን ቤተክርስቲያን እውን ለማድረግ በርትተን እንሰራለን ብለዋል። ብፁዕ አቡነ ሳዊሮስ በመጨረሻም ከመንግስት አካላት ጋር ተግባብተን እንስራ ስንል በጋራ በሚሰሩና የቤተክርስቲያንን መብት በምናስጠብቅበት ሁኔታ በጋራ እንሰራለን ማለት ነው ያሉ ሲሆን በርካታ ውይይቶች ከተደረጉ በርካታ ንግግሮች ከተደረጉ በኋላ የትውውቅ መርሃ ግብሩ በዚህ ተፈጽሟል ማለት ነው። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆኖ መሾማቸው ሁላችንም የምናስታውሰው ነው። እንግዲህ ብፁዕነታቸው የጠቅላይ ቤተ ክህነት አስተዳደር ጉባኤ ብፁዕ ጠቅላይ ስራ አስኪያጁ በተገኙበት የመጀመሪያ ቀን ጉባኤውና የትውውቅ መርሃ ግብር አካሂዷል። አስተዳደር ጉባኤም ከብፁዕ ጠቅላይ ስራ አስኪያጁ ጋር ለመጀመሪያ ጊዜ ባካሄደው ጉባኤና የትውውቅ መድረክ ላይ በቀጣዮቹ የስራ ጊዜያት የቤተክርስቲያንን ልዕልናና እድገት ሊያረጋግጥ የሚችል ስራ በመስራት ቤተክርስቲያንን ለመጪው ትውልድ ለማስረከብ በሚደረግ ጥረት ውስጥ አስተዳደር ጉባኤው ፍጹም የሆነ ተቋማዊ አሰራርን ተከትሎ እንዲሁም የብፁዕ ጠቅላይ ስራ አስኪያጁን መመሪያ ጠብቆ መስራት ውጤት እንደሚያስመዘግብም አረጋግጧል።
ከልማት ስራዎች አንጻር በከተማችን ውስጥ የሚታየውን የልማት ስራ ታሳቢ ባደረገ አግባብ በቤተክርስቲያናችን ስራ የሚገኙ ቦታዎች በአስቸኳይ ወደ ልማት ገብተው ከልማቱ በሚገኘው ውጤት ስብከተ ወንጌልን የማስፋፋት ስራችን አጠናክረን የምንቀጥልበትን ሁኔታ መፍጠር ይኖርብናል ያለው አስተዳደር ጉባኤው የቤተክርስቲያንን ተጠቃሚነት ሊያረጋግጥ በሚችል አግባብ ስራችን መስራት እንችል ዘንድ የብፁዕነቶ ቆራጥ አመራርና የአስተዳደር ጉባኤው ጥንካሬ ወሳኝ በመሆኑ ወቅቱን ታሳቢ ያደረገ ስራን በመዘርጋት የቤተክርስቲያናችንን ሁለንተናዊ እድገት ለማረጋገጥ ከብፁዕነቶ ጎን በመሆን ጠንክረን እንደምንሰራ ለማረጋገጥ እንወዳለን ያለው ሲሆን የአስተዳደር ጉባኤው ብፁዕ አቡነ ሳዊሮስ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በዚህ ጊዜ ባስተላለፉት አባታዊ መልእክት ቤተክርስቲያን አንድነቷ ተጠብቆ ስብከተ ወንጌል ተስፋፍቶ ልማቷ ተፋጥኖ እድገቷም ተረጋግጦ ልዩነቶች ጠበው አንድነታችን ጸንቶ በተግባር የሚገለጥ ተቋማዊ ስራ ሰርተን የቤተክርስቲያናችን እድገት በተግባር አረጋግጠን የቤተክርስቲያንን ልዕልና ለማስጠበቅ በጋራ መስራት ይኖርብናል ብለዋል ብፁዕነታቸው ማለት ነው። እንግዲህ ብፁዕነታቸው እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው ያሉት ሲሆን በርካታ መስራት ያለባቸውን ስራዎች ሁሉ ጠቅሰው አንድነት፣ ፍቅር፣ ስምምነት፣ ተቋማዊ ሐሳብን ማዳበር ከቻለን በአንድነት ከቆምን የቤተክርስቲያናችንን ፈተናዎች የሚገጥሟትን ተግዳሮቶች ሁሉ ተሻግረን መስራት ከቻለን የቤተክርስቲያናችን እድገት ለማረጋገጥ ጊዜ አይወስድብንም ብለዋል ማለት ነው። በመጨረሻም ጉባኤው የቤተክርስቲያንን ሁለንተናዊ እድገት ለማረጋገጥ ተቋም ተኮር ስራዎችን መስራት መሰረት አድርገን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ከመቼውም ጊዜ በተሻለ ትኩረት በመስራት የሚጠበቅብንን ሁሉ ለመወጣት ዝግጆች ነን በማለት ቃል ገብቶ የዕለቱን ስብሰባ በብፁዕ ጠቅላይ ስራ አስኪያጁ ጸሎት አጠናቋል ማለት ነው። እንግዲህ እንደተከታተላችሁት ነው ያው በትላንትናው ዕለት በዕለተ ሐሙስ ማለት ነው ጠቅላይ ስራ አስኪያጁ ብፁዕ አቡነ ሳዊሮስ ከአስተዳደር ሰራተኞች ጋር ውይይት አድርገዋል። እንግዲህ በቅዱስ ሲኖዶስ በግንቦቱ ምልዓተ ጉባኤ እንደተመረጡ ይታወቃል። እንግዲህ ለ3 ዓመት ቤተክርስቲያንን በጠቅላይ ስራ አስኪያጅነት ሆነው ያገለግሏታል ማለት ነው። እንግዲህ ብፁዕ አቡነ ሳዊሮስ ሁላችንም እንደምናውቀው ህዝበ ክርስቲያኑን ቤተክርስቲያንን ያስከፋ ድርጊት በጋራ 3 ሆነው እንደፈጸሙ ይታወቃል። በጥር 14ቱ በዚህ በርካታ ቤተሰቦች በርካታ ምዕመናን እንደተጎዱ ቤተክርስቲያን ጥቁር እስከ መልበስ የደረሰችበት ጊዜ ነበር። እንግዲህ ያ ሁሉ የመከራ ጊዜ ያ ሁሉ የጭንቅ ጊዜ አልፎ ዛሬ ደግሞ እዚህ ላይ ደርሰናል። እግዚአብሔር በወደደና በፈቀደ መልኩ እዚህ ደርሰናል። እንግዲህ የቤተክርስቲያኒቷ ልጆች የሆኑ በርካታ ምዕመናን በተቻላቸው መጠን እንግዲህ ነገም ከዚህ በላይ ቤተክርስቲያን ፈተና እንዳይገጥማት ድምጻቸውን እያሰሙ ቢገኝም የብፁዕነታቸው ነገር ያደረጓቸው ተግባራት በእጃቸው በእሳቸው ምክንያት የሰው ነፍስ ጠፍቷል በማለት ብዙ ፈተናዎች ተደርገዋል። እንግዲህ ያንን ፈተና ያንን ሁሉ መከራ እግዚአብሔር አሳልፎ ደግሞ እዚህ ደረጃ ደርሶናል። አሁን ደግሞ እግዚአብሔር እኚህ ሰውዬ እንግዲህ አምጥቶ ተመርጠዋል። እንግዲህ ምንም በዛማን በተለያየ ምክንያት በመናስበው ሰውኛ ምክንያቶች ብፁዕ ጠቅላይ ስራ አስኪያጁን ቢመረጡ ግን እግዚአብሔር ፈቅዶ መርጧቸዋል። እግዚአብሔር ለሁለት ነገር ይሾማል፣ ለማጥፋት ወይም ለማልባት ሊሾም ይችላል። እኛ አባት ለምን እንደተሾሙ አናቅም። በቻልን አቅም እንግዲህ ቅዱስ ሲኖዶስ ስር ሆነን የቅዱስ ሲኖዶስን ውሳኔ መቀበል ግዴታ አለብን። እንግዲህ አባቶቻችን ናቸው በመንፈስ ቅዱስ የሚመራ ሲኖዶስ እንደሆነ እናምናለን። የአባቶቻችንን ውሳኔ ደግሞ እኛ ልጆች የመቀበል ግዴታ አለብን። በቻልን አቅም ግን ቤተክርስቲያን ፈተና እንዳይገጥማት መከራ እንዳይገጥማት ጸሎት ማድረግ ነው። ብፁዕ ጠቅላይ ስራ አስኪያጁም የሚሰሯቸውን ስራዎች እያየን ከስር ከስራዎቹን ማበረታታት ያለብንን ያበረታታን፣ የሚተቹ ካሉ ግን ተተችቶ ዳግመኛ ቤተክርስቲያን ወደዛ ፈተና እንዳትገባ ማድረግ እንችላለን እንጂ ዛሬ ላይ የተለያዩ ተቃውሞችን የተለያዩ ሀሳቦችን ብናነሳ እንግዲህ አንዴ ለሆነ ነገር ምንም ማምጣት አንችልም። ቅዱስ ሲኖዶስ በይቅርታ ልብ ከተቀበላቸው እኛ ደግሞ ከሲኖዶስ ስር ነን ማንቀበላቸው ምክንያት የለምና ስራዎቻቸውን እያየን ነገሮችን ማስተካከል የተሻለ ነው የሚል እምነት አለኝ። እንግዲህ እግዚአብሔር እዚህ ቦታ እኔን ያመጣኝ ማንነቴ ሊያሳይ ስለፈለገ ነው ብለዋል። እንግዲህ እቺ ትልቅ ኃይለ ቃል ናትና እስቲ እግዚአብሔር ማንነታቸውን በምን አይነት ሁኔታ ምን አይነት ማንነት እንዳላቸው እግዚአብሔር ያሳየን ይሆናል ብለን ጸሎት ማድረግ ማመን ነው ያለብን። ስራዎችን መተቸት ያስፈልጋል። ስራዎችን ለምን አልተሰሩም ብለን መጠየቅ አለብን። እንግዲህ ከዚህ በኋላ ወተን ወደ ኋላ የምንመለስበት ምክንያቶች ብዙም ባይኖሩ የተሻለ ነው የሚል እምነት አለኝ። እናንተም ደግሞ በዚህ ዙሪያ ሐሳብ አስተያየታችሁን እንድትጠቅሱ እየፈለኩኝ እስቲ ስለ አርቲስቶቹ ጋብቻ ምንነት ትንሽ እንመልከት። ሰምቷል። ስለ አርቲስት ናርዶስ አዳነና ዲያቆን ዘላለም ታዬ የጋብቻ ጉዳይ ይህንን መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ዲያቆን ዘላለም ታዬ በገርጅ ማርያም በዲቁና እያገለገለ ይገኛል። እንዲሁም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ምእመኑን ወደ ቤተ ክርስቲያን በስብከቶቹ የሚጠራ መምህር ነው።
በአዲስ አበባ ተወልዶ ያደገው ዘላለም በልጅነቱ ፓይለት መሆን ይመኝ ነበረ። የእግዚአብሔር ፈቃድ ሆኖ አገልግሎቱ እንግዲህ በመንፈሳዊ ሕይወት አገልግሎት ላይ ሊሆን ችሏል። ታምኖ መገኘት የሚለውን መርህ የሚከተለው ዲያቆን ዘላለም በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ሊመረቅም ችሏል። ይሁንና በዚህ ሙያ ሊሰራበት እንዳልቻለ ይናገራል። ሙሉ ለሙሉ በመንፈሳዊ አገልግሎት ላይ ትኩረቱን አድርጎ እያገለገለ በመገኘቱ ማለት ነው። በተለይ አሁን ላይ በዓለማዊውም በመንፈሳዊውም መድረክ ላይ በስፋት ስለ ጋብቻ እየተሰበከ እየተነገረ ይገኛል። ወንድማችን ዘላለም በዚሁ በጋብቻ ርዕሰ ጉዳይ ላይ በስሙ በተከፈተ የዩቲዩብ ቻናል ላይ በክፍል በየሳምንቱ እንግዲህ መድቦ እያስተማረ ይገኛል። በቂ የሆነ መንፈሳዊ አረዳድን ከቤተ ክርስቲያን የቀሰመ እንደዚሁም ወጣት እንደመሆኑ እንግዲህ ጊዜውን የዋጀ እውቀትን የተላበሰ ነው። ወደፊትም እንግዲህ ገና ብዙ ትምህርቶችን ከእርሱ እናገኛለን ብለን እናስባለን። እህታችን ናርዶስ አዳነም በዲላ ከተማ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ገነት ቅዱስ ሚካኤል ወቅድስተ ማርያም ቤተክርስቲያን ሰበካ ጉባኤ ሰንበት ትምህርት ቤት የምስጋና የምስክር ወረቀት የሰጣት ለቅኖች ምስጋና ይገባል በማለት ማለት ነው። በትግራይ አካባቢ በጦርነት ላይ ለተጎዱት ወገኖች ገንዘብ አሰባስባ የሰጠች በንግዱ ላይም እንዲሁ ያለችበት የጽዳት ዕቃዎችን የሚያከፋፍል ድርጅትም ያላት ነች። በአንድ ወቅት ሚስ ሐዋሳ ተብላ አሸናፊም ነበረች። በጌዲዮ ዞን ዲላ ከተማ ተወልዳ በሐዋሳ ከተማ ልታደግ ችላለች። እናትና አባቷ በፍቺ ምክንያት አብረው ባለመኖራቸው እናቷ ጋር የመኖር እድል ነበረ የገጠማት። ይሁንና ወላጅ እናቷ ብዙ ውጣ ውረዶችን በማየት ነው ያሳደጓት። ናርዲም ውለታቸውን ሳትዘነጋ ከክፍለ ሀገር ወደ አዲስ አበባ በመውሰድ እየጦረቻቸው ትገኛለች። ናርዶስ በሚቀጥለው ሳምንት ትሞሸራለች። መልካም የትዳር ዘመን ይመልሽ ናርዲ። አንቺ ልትጠብቂ ነው፣ እኛ ግን ሰምተናል። በቤተ ክርስቲያን ሕግ መሰረት ነው የምታገባው። ደስ ይላል። መልካም የትዳር ዘመን ይመልሽ። ሰርግሽ ላይ እንግዲህ እንመጣለን ቤተ ክርስቲያን ማርያም እንመጣለን። አርቲስት ናርዶስ አዳነ ልትሞሸር ነው። ልበቀናዋና መልከ መልካሟ አርቲስት እየተባለች የምትሞካሸው ናርዲ ልትሞሸር መሆኑ ተሰምቶ ለሁለተኛ ጊዜ በሚመሰረት ትዳር በተክሊል ማግባት ይቻላል እንዴ? እውነት ናርዶስ አዳነ በተክሊል ልታገባ ነው? ዛሬ እንግዲህ ተዋናይትና ሞዴል ስለሆነችው ናርዶስ አዳነ ለማንሳት የወደድነው በቀጣይ ሳምንት የጋብቻ ስነ ስርዓቷን ልትፈጽም እንደሆነ በመስማታችን ነው። እንግዲህ ተዋናይትና ሞዴል ናርዶስ አዳነ ከዚህ በፊት በ2013 ዓ.ም ሀገራችን በኮቪድ በሽታ ተጨንቃ በነበረችበት ወቅት ያሬድ ሰለሞን ከተባለ ኢንጂነር ጋር ዝግ በሚባል መልኩ ወይም ቤተሰቦቻቸው ብቻ በተገኙበት ጋብቻዋን ፈጽማ የነበረ ሲሆን እንግዲህ በምን ምክንያትና መቼ እንደተለያዩ መረጃው ባይኖረንም ነገር ግን በቅርቡ ከሌላ ሰው ጋር ጋብቻዋን ልትፈጽም መሆኑን ሰምተናል። ሽምግልናዋም ቢሆን በድብቅ ነው ያለቀው። እንደ ሌሎች አርቲስቶቻችን ለታይታ አደባባይ ላይ አልወጣም። እናም አንዳንድ ሰዎች በየሶሻል ሚዲያ ላይ ናርዶስ አዳነ በተክሊል ልታገባ እንደሆነ በሰፊው መረጃ እያሰራጩ የሚገኙ ሲሆን ነገር ግን ይህ ጉዳይ ፈጽሞ ከእውነት የራቀ መሆኑንና በሁለተኛ ትዳር በተክሊል የሚገባ አለመሆኑን እንዲሁም እየተሰራጨ ያለው መረጃ ውሸት መሆኑን ልንነግራችሁ እንወዳለን። ልብ ያውቀዋል ያደረግልኝ ነገር የሰራልኝ ስራ መድኃኒዓለም አወጣኝ ከመከራ። እንግዲህ እንደተከታተላችሁት ነው በጣም እጅግ የምንወደው ወንድማችን መምህር ዲያቆን ዘላለም ታዬና በጣም የተወደደች እህታችን ደግሞ አርቲስት ናርዶስ አዳነ ሊጋቡ ነው እየተባለ በተለይ ማህበራዊ ሚዲያውን አጨናንቆታል። እውነት ለመናገር ምንም የወጣ ነገር የለም እስካሁን ከነሱ። ግን በርካታ ሰው የሆነ ፍንጭ ሳይዝ እንትን እንደማየት በርካታ ነገሮች እየተነሱ ነው። እሷ አግብታ ነበር ከዚህ በፊት፣ እሷ እንደዚህ ሆና ነበር፣ እሷ እንደዚህ ለእሷ እኛ ባይዘው ለእሷ ትመጥናለች አትመጥንም ብለን ጀጅ ማድረግ አቅም የለንም ያላየኑና የተረጋገጠ ነገር ከሌለ ማለት ነው። በጣም በሚገርም ሁኔታ ግን ክርስቲያን ኦርቶዶክሳዊ አርቲስት ሆነች እንጂ ስርዓቷ፣ አለባበሷ፣ ሁኔታዋ፣ ቤተክርስቲያን አካሄዷ በየአመቱ በርካታ ወጪ እያወጣች በዲላ ቅዱስ ሚካኤል ቤተክርስቲያን ሰፊ ስራዎችን የምትሰራ ድንቅ እጅግ የተወደደች እህታችን ናት። እኔ በእውነት እግዚአብሔር በሚያውቀው በመንፈሳዊ ቅናት በጣም ነው ደስ የምትለኝ። ከዚህ ወንድም ጋር ቢጋቡ ትዳርን እግዚአብሔር ነው የሚሰጠው። ትዳርን እግዚአብሔር ነው የሚያጣምረው። ትዳርን የመሰረተውም እግዚአብሔር ነው። ያንን የማጣመርም ስልጣንና ኃላፊነት ያለው እግዚአብሔር ነው። ስለዚህ እግዚአብሔር አንድ አድርጓቸው ካመጣቸው አንድ ያደርጋቸው። እኛ በሰው ህይወት እየገባን እሷ እንዲህ ናት፣ እሱ እንዲህ ነው፣ እሷ እንዲህ ናት። እሱ እኮ ከኛ በላይ አስተምረው ነው ያውቋል። ስለ ቤተ ክርስቲያኒቷ አስተምረው እንኳን ለራሱ ብዙዎችን የሚያንጽ ወንድም ነው። ስለዚህ የትኛው ስህተት ይሁን የትኛው እውነት ይሁን የሚለውን መርምሮ የሚያውቅ ነው።
ሰዎች አንዳንዴ ታፔላ ለመስጠት እንዲህ አድርጋ ነበር፣ እንዲህ አይነት ድንግልና የላትም እንዲህ የላትም ይሄ እንደዚህ እሱ ውስጥ እኛ ይመለከተናል። እግዚአብሔር ስራውን ሰርቶ እነዚህ ሰዎች ካጣመረ መንገዱን እነሱ ተከትለውታልና በዚህ ውስጥ ማግኘት ያለብንን ዕውቀት እንድናገኝ ነው። በጣም የነሱን ትኩረት ማድረግ ፈልጌ አይደለም እውነት ለመናገር በርሱ የገባሁት፣ ግን ሰዎች በዚህ ውስጥ መማር ያለባቸውን ትምህርቶች እንድንማር ነው። ቤተክርስቲያን በተክሊል የሚያገቡትን ድንግልና የሌላቸውን የተለያዩ የጋብቻ ሁኔታዎችን ምን ትላለች? እስቲ እንከታተል። በድፍረት ድንግልናችሁን ካጣችሁም በኋላ በተክሊል የምትጋቡ ሰዎች አላችሁ። አትሳቱ። እግዚአብሔር አምላክ አይዘበትበትም። አንዳንድ ሰዎች አላችሁ በተለያየ ምክንያት ቅድመ ጋብቻ ድንግልናችሁ ከፈረሰ በኋላ ነገር ግን በቃ ሰዎች ምን ይሉኛል ከማለት አንፃር ብቻ በስርዓተ ተክሊል ለመጋባት የምትሞክሩ እግዚአብሔርን ለመዋሸት የምትሞክሩ ይሄ በነገራችን ላይ በጣም እጅግ በጣም ከባድ የሆነ ድፍረት ነው። እግዚአብሔር ላይ በጣም ከባድ መደፋፈር ማለት ነው። እንዴት ነው ሰው አስቀድሞ ስተት ሰራን፣ እሺ በተለያየ ምክንያት ስተት ሰራን፣ ድንግልናችንን አጣን። ከዛ በኋላ ደግሞ ድጋሚ ያውም የጌታ ቅዱስ ቁርባን በሚፈጸምበት ምስጢር በተክሊል ጋብቻ ላይ በተክሊል መጋባት ይሄ በነገራችን ላይ ለትዳራችሁ ጥሩ በረከትን ሳይሆን እንደውም መቅሰፍትን የሚያመጣ ነገር ነው። ትዳራችሁን፣ የነገ ህይወታችሁን፣ የትዳር ህይወታችሁን፣ የነገ ልጆቻችሁ ላይ ምናምን መቅሰፍት የሚያመጣ ነገር ነው። በቃ አንድ ጊዜ ከተሳሳታችሁ በቃ ግዴታ አይደለም ባይዘው በግዴታ በተክሊል መሆን አይገባውም። ሰዎች እናንተ ደናግላ እንደሆናችሁ እንዲያስቡ ፈልጋችሁ በተክሊል ተጋብታችሁ ትዳራችሁ የመቅሰፍት ከሚሆን ሰዎች የፈለጉትን ይበሉ። በቅዱስ ቁርባን በቅዱስ ምስጢር ተጋብታችሁ የተባረከ ትዳር ቢኖራችሁ አይሻልም? የነገ ህይወታችሁ የተባረከ ቢሆን አይሻልም? እንዴት ሰውን ፍራቻ እግዚአብሔር ላይ ትደፋፈራላችሁ? ይህ በጣም ድፍረት ነውና እንደዚህ አይነት ነገሮች ብዙ ጊዜ ይደመጣሉ። በተለይ ደግሞ ወይ በክህነት ያላችሁ ዲያቆናት ምናምን ትሆኑና በቃ ዲያቆን ሆኜ ነገር ግን በቅዱስ ቁርባን ካገባሁኝ ሰው ምን ይለኛል ከማለት አንፃር ድፍረት ድንግልናችሁን ካጣችሁም በኋላ በተክሊል የምትጋቡ ሰዎች አላችሁ። ይሄ በጣም እግዚአብሔርን መደፈ ሰዎችን እኮ አይደለም የምትዳፈሩት፣ ወይ የነሳ አባታችሁ ካህኑን አይደለም የምትዳፈሩት፣ ቀጥታ እግዚአብሔር አምላክን የጌታን ቅዱስ ቁርባን ነው እየተዳፈራችሁ ያላችሁትና እባካችሁን ፍጹም ስህተት የሆነ ነገር ነው። ይሄ ነገር መቆም አለበት፣ መቅረት አለበት። እግዚአብሔር አምላክ ትዳራችሁን እንዲባርክ፣ እግዚአብሔር አምላክ የነገ ህይወታችሁን እንዲባርክ፣ እግዚአብሔር አምላክ ልጆቻችሁን ነገ የሚወልዱት ልጆቻችሁን እንዲባርክ እባካችሁን በቃ ድንግልናችሁን ካፈረሳችሁ ታላቅ ምስጢር ነው። በነገራችን ላይ ጋብቻ ላይ ትልቁ ምስጢር ባይዘይ የጌታን ቅዱስ ቁርባን መቀበል ነው። የጌታ ቅዱስ ቁርባን መቀበል ነው። በነገራችን ላይ ተክሊል ሲሆን እኮ ቀሪው ነገር ሽልማት ነው አይደለ? ስለዚህ ታላቁን ምስጢር በቃ በቅዱስ ቁርባን ከተጋባችሁ ይህ በጣም ትልቅ ነገር የሚያስመሰግናችሁ እንጂ በፍጹም የሚያሳፍር ነገር በቤተ ክርስቲያን በምንም አይነት ወይ መጋባት የሚያስከብር እንጂ የሚያሳፍር ነገር ሆኖ አያውቅ። ስለዚህ ይህንን ነገር ወቁ። ሰላም ክርስቶስ ይብዛላችሁ። አንድ ሰው አንድን ሰው ሲያጭ መጠንቀቅ የሚገባው እነዚህን ድንበሮችና ወሰኖች ካለፈ ያ ሰው በጓደኝነትም ሆነ በእጮኝነት ህይወት ሊቀጥልም ሊገፋም አይችልም። የመጀመሪያው ሁላችንም የምናውቀው ስጋዊ ዝምድና ነው። በስጋዊ ዝምድና ማንም ሰው አይቀራረብም። እርግጥ ነው ስጋዊ ዝምድናንም ለመጠንቀቅም ነው አባቶች እናቶቻችን በቀደመው ጊዜ ላይ ወደኋላ 7 ትውልድ ተቆጥሮ በምንም አይነት መልኩ ሊገናኙ እንደማይችሉ ተጣርቶ ከዛ በኋላ ወደ ጋብቻ የሚገባው። በኦሪቱ ጊዜ ላይ ይህ አልነበረም። ዘር ለማራራቅ በሚል የአንዱን መንታ ለአንዱ መንታ የሚሰጥበት ጊዜ ነበረ። በኦሪቱ የጋብቻ ህግ ጠንክሮ ስርዓት ተሰርቶለት ስላልነበረ፣ በሐዲስ ኪዳን ግን ይሄ ጸንቶ አንድ ሰው አባቶቻችን በሰሩለት ስርዓት መሰረት በስጋዊ ዝምድና ውስጥ ያለን ሰው ሊያገባ አይችልም። ይሄን ስናነሳ ምናልባት አንዳንድ ሰው ይሄም የታወቀ ነው ሊል ይችላል። ነገር ግን እውነታው ግን እያንዳንዳችን ቤት ውስጥ አይግባ እንጂ በተለያዩ ማህበራዊ ሚዲያዎችም ሆነ በተለያየ መንገድ እንደምንሰማው ግን አሁን ያለንበት ዘመን ወንድም እህቱን፣ ወንድም ያክስቱን ልጅ፣ ያጎቱን ልጅ፣ ሴትም እንደዚሁ ወደድኩት አፈቀርኩት ምን ችግር አለ በሚል አይነት መንገድ ውስጥ የፍቅር ግንኙነት እየጀመሩ ከፍ ሲልም ጭምር ደግሞ በዛ በተሳሳተ መንገድ ውስጥ የገቡበትን ስሜት ለማስወጣት የሚሞክሩትንም ሰዎች ሸሽተን ርቀን በመሄድ የኛን ህልማችንን ፍላጎታችንን እናሟላለንም ጭምር የሚሉ ስለሚኖሩ ነው። ስለዚህ ስጋዊ ዝምድና ክርስቲያናዊ የሆነ የመተጫጫ መስፈርት ውስጥ በጣም ልንጠነቀቅበት የሚገባ ነው። ሁለተኛው ደግሞ የጋብቻ ዝምድና ነው። ይሄን በቤተ ክርስቲያናችን በተቀመጠው መልኩ በንባብ አሰማችኋለሁ። ወንድ ልጅ የአባቱን ወይም የአያቱን ሚስት፣ እህት፣ እናት እንዲሁም የሚስቱን አያት፣ እናት፣ ልጅ፣ የልጅ ልጅ፣ እህት፣ አክስት፣
የልጅ ልጁን ሚስት ልጇን፣ እህቷን፣ እናቷን፣ አያቷን እንዲሁም የወንድሙን ሚስት ልጇን፣ እህቷን፣ እናቷን፣ አያቷን እንደዚሁም የእህቱን ልጇን፣ እህቷን፣ እናቷን፣ አያቷን ለጋብቻ ማጨትም ሆነ ማግባት የተከለከለ ነው። ይህንን አሁን የተነበበውን ቪዲዮውን ወደ ኋላ እየመላለሳችሁ በደንብ አድርጋችሁ መስማት ትችላላችሁ። ይሄ ቤተክርስቲያናችን በጋብቻ ዝምድና ውስጥ የምንጠነቀቀው የመጀመሪያው በስጋዊ ዝምድና ውስጥ ያለ የጋብቻ ዝምድና ውስጥ በጣም መጠንቀቅ ያለብን ነገር ነው። ሁለተኛው ደግሞ መንፈሳዊ ዝምድና ነው። መንፈሳዊ ዝምድና የምንለው እንግዲህ አንድ ሰው በዚህ ህይወት ውስጥ በሚኖርበት ጊዜ ላይ በስርዓተ ጥምቀት በ40 እና በ80 በጾታ ወንድና ሴት ሆነው በሚወለዱበት ጊዜ ላይ በቅድስት ቤተክርስቲያን በጥምቀት ልደትነት የክርስትና አባትና የክርስትና እናት ይሰጣቸዋል። ብዙ ጊዜ ላይ ሰዎች አሁን ጥሩ መሻሻሎችና ጥሩ ግንዛቤዎች በሊቃውንት ቤተክርስቲያን እየተፈጠረ በመምጣቱ የሚቀረን ነገር ቢሆንም ነገር ግን ጥሩ የሆነ ግንዛቤ እየተፈጠረ በመምጣቱ የተወሰነ ዓላማው እየተረዳ መጣ እንጂ ከተወሰኑ ዓመታት በፊት የክርስትና አባትና የክርስትና እናት ሰው መርጦ ለልጆቹ ያዘጋጅ የነበረው ዝምድናውን ለማጠንከርና ከዛም በኋላ ደግሞ ያለውን የጋብቻ ህይወትን መስመርም ጭምር ለመዘርጋት ነበር። ይሄ ባለማወቅ የሚሆን በማወቅ የተተገበረ ነገር ነው። ነገር ግን በመንፈሳዊ ዝምድና ልክ እንደ ስጋዊ ዝምድና ሰዎች እንዳያገቧቸው እንዳያጯቸው የተከለከሉ አሉ። አሁን በንባብ ላሰማችሁ። ወንድ ልጅ የክርስትና አባቱን ሚስት፣ ልጅ፣ የልጅ ልጅ፣ እናት ለጋብቻ ማጨት እንዲሁም የክርስትና አባት የክርስትና ልጁን ልጅ፣ እናት፣ እህት፣ የእህት ልጅ፣ የወንድምን ልጅ ለጋብቻ ያጭ ለጋብቻ ማጨት አይችልም። ይሄ የቅድስት ቤተክርስቲያናችን ስርዓቷ እና መልኳ ነው። የሚገርማችሁ ደግሞ አሁን ከነዚህ ከሁለቱ በጣም ሀተታ ያለውና በጣም ዝርዝር ጉዳይ ስንጠቅስ ከሰማችሁ የላይኛውን በስጋዊ ዝምድና ውስጥ ያለውን ማለት ነው። ግን ፍትሐ ነገሥታችን አንቀጽ 24 ቁጥር 842 ግን እንዲህ ብሎ ይናገራል። ስጋዊ ዝምድናን ቢያፈርስ አንድ ሰው ቢያፈርስ ተፋተው ቀኖናቸውን ሲፈጽሙ ልክ እንዳልሆነ አምነው ከስተታቸው ሲታረሙ ሌላ ያግቡ ይችላሉ። መንፈሳዊ ዝምድናቸውን ግን ልብ በሉ ቢያፈርሱ ግን ተፋተው ንስሐቸውን ሲፈጽሙ ይመንኩሱ እንጂ ማግባት አይፈቀድላቸውም ነው የሚለው። ስለዚህ ያያችሁት የመንፈሳዊ ዝምድናን ድንበር አልፎ አንድ ሰው ላግባ ልጭ ብሎ ቢነሳ ከስተቱ እንኳን ቢማር መልሶ ማግባትን አይችልም። ቀኖናውን ሲጨርስ ይመንኩስ ብሎ ነው ፍትሐ ነገሥታችን የሚያዘው ማለት ነው። ስለዚህ እነዚህ በሙሉ ስርዓቶች እነዚህ በሙሉ መንገዶች በአንድ የጮኝነት ህይወት ውስጥ ለመተጫጫ መስፈርቶች ውስጥ ከግንዛቤ ውስጥ መግባት አለባቸው ማለት ነው። ስለዚህ የተሳሳቱ መተጫጫ መንገዶችን ከዘረዘርን በምንተጫጭበት ጊዜም ላይ ደግሞ በምን አይነት መንገድ መጠቀቅ እንዳለብን ካወቅን ታዲያ ክርስቲያን እንዴት ነው ማጨት ያለበት? አጋር የምትሆነውን አጋር የሚሆናትን ሰው ለመምረጥ በሚያስብበትና መርጦም ወደ ጋብቻ በሚያደርግበት ጉዞ ላይ ምንን ከግንዛቤ ውስጥ ማስገባት አለበት ሲባል አንደኛ እውነተኛ ፍቅር ነው። ፍቅር ስሜት እንደመሆኑ የመጀመሪያዎቹ ጊዜያት ላይ ያለው የግለትና የሳትነት ጊዜ ለሁሉም ሰው ላይዘልቅለትና ላይሄድለት ይችላል እና አንዳንድ ሰው እውነተኛ ፍቅርን የሚለካው በመጀመሪያዎቹ ጊዜያት ላይ ያለው ግለት አብሮ በመቀጠሉ በኋላ ላይ ደግሞ እየደበዘዘ ሲመጣ ያ ፍቅር በመጥፋቱ ነው። ይሄ ልክ አይደለም። እውነተኛ ፍቅር በሆነ ስሜት መጋል በሆነ ስሜት መብረድ የሚገለጥ ሳይሆን በነዛ ስሜቶች ውስጥ ባልተለዋወጠ ማንነት ውስጥ ሁሌም ዋጋ በመክፈል የሚገለጥ ነው። ፍቅር ለሁለቱም የሚሰጥ ጸጋ ነው ብለናል። ወንድ ልጅ ፍቅሩን የሚገልጠው ክርስቶስ ለቤተ ክርስቲያን ፍቅሩን በገለጠበት መንገድ ዋጋ በመክፈልና መስዋዕት በመሆን ነው። ሴት ልጅ ደግሞ በቤተ ክርስቲያን አምሳል ፍቅሯን ለባለቤቷ የምትገልጠው ደግሞ ራሷ እንዲሆን በማድረግ በአምባገነንነት ሳይሆን በፍቅር እንዲመራት በመፍቀድና ያ እንዲመራት የፈቀደችው የምታፈቅረው አካሏ ደግሞ እንዳይጎዳባት በመጠበቅ በመሸሸግ ራሷ ቢጎዳባት ሰውነት አካል በሙሉ ስለሚታመም ጭምር። ስለዚህ እውነተኛ ፍቅር ሊኖራቸው ያስፈልጋል። ሁለተኛ ሃይማኖታዊ አንድነት ነው። እንግዲህ አሁን ላይ በጣም እየቀለሉ ከመጡ ነገሮች መካከል ዋናው ፍቅር ነው በሚል አንድ ሰው በሃይማኖቱ ወይም ደግሞ በእምነቱ የማይመስለውን የሌላ እምነት ተከታይ ሊያፈቅርና አፍቅሮም ደግሞ አጭቶ ካላገባው ሊል ይችላል።
እና ለዚህ ማስረጃ እንዲሆን በተለያዩ ቦታዎች አንዳንዴ ሀገረ ሰባዊ የሆኑ ነገሮችን በማንሳት በእንደዚህ አይነት ቦታዎች እኮ በእንዲህ አይነት የተለያየ እምነት ውስጥ ያሉ ሰዎች ተፋቅረው ይኖራሉ፣ ስለዚህ እኔ እንዴት ላላገባ እችላለሁ በሚል ይሄ ኦቨር ፐብሊሳይዝ በማድረግ ወይንም ደግሞ ከልክ በላይ እንደዚህ አይነት ስህተቶችን አጉልቶ የፍቅር መገለጫዎች ናቸው ብሎ በማጉላት ከዛም ባለፈ ደግሞ በምን አለብኝነት ምን ችግር አለው በሚል ስሜት አንድ ሰው በሃይማኖቱ የማይመስለውን ሰው ሊያጭ ይችላል። ያ ማለት ግን ልክ አይደለም። አዎ በስፋት ይሄ እንዲነሳ ስለፈለኩ ነው። እነዚህ ነገሮች ለብዙዎቻችን ማስተማሪያ ለብዙዎቻችን ምክንያት ስለሆነ ይህ ነገር እንዲነሳ ስለፈለኩ ነው። ለወንድማችን ቃሌት ያሰማልን። ሰፋ ያለ ነገር በዚህ ላይ እንደወሰዳችሁ ተስፋ አደርጋለሁ። ግን የትዳር አጋርን ስንመርጥ ትዳርን ስንመርጥ ማግባት ስንፈልግ በቤተ እግዚአብሔርና በቤተ እግዚአብሔር እናገባ። ከእግዚአብሔር ከቤተ ክርስቲያን ውጪ ትዳር አታግቡ። ትዳርን የመባረክ ስልጣን ያለው እግዚአብሔር ነው። ሰዎችን አንድ ያደረገውን እግዚአብሔር አንድ ያደረገውን ማንም አይለየው የሚላላ እግዚአብሔር አንድ ሊያደርግ የሚችለው በቤተ ክርስቲያን ስትጋባ፣ በጭፈራ ስትጋባ እግዚአብሔር አንድ ያደርገን። ዛሬ በዘፈን ዛሬ በዋዛ ፈዛዛ ሰርጋችንን ብናገባ ምን እያልን ነው? እግዚአብሔር አምላክ ሆይ በደስታዬ ቀን አትገኝ እያልን እንደሆነ እናስብ። በደስታዬ ቀን አትገኝ። እግዚአብሔር በዛ ጭፈራ መካከል እሱ በማይከብርበት እሱ በማይነክስበት ጭፈራ እግዚአብሔር አይገኝም። ይህንን ማሰብ ያስፈልጋል። እግዚአብሔር ሊገኝ የሚችለው በቤት ነው፣ በቤቱ በቤተ ክርስቲያን በሱ ስጋና ደም ስንከብር ነው ማለት ነው። ስለዚህ ኦርቶዶክሳውያን ጋብቻችንን መፈጸም የምንችለው በቤተ ክርስቲያንና በቤተ ክርስቲያን ብቻ ነው። ሰዎችን አንድ ማድረግ፣ ሁለት አካልን አንድ ማድረግ፣ ማጣመር፣ ጋብቻን ደግሞ መባረክ ያለው ስልጣን ማን ነው? እግዚአብሔር ነው። እግዚአብሔር የሚባርከን የት ነው? ቤተ ክርስቲያን ስንጋባ። ምናልባት ከዚህ በፊት ተሳስተን ሳናውቅ ባለማዊ ተጋብተን ያለን ሰዎች ካለን ደግሞ ዛሬውኑ ከንስሐ አባቶቻችን ጋር እየተነጋገርን ንስሐ አባት ይዘን እንቁረብ። አንድ ላይ ባልና ሚስት የተባረከ ትዳር ይኖረናል። የተባረኩ ልጆች እንወልዳለን። የተባረከ ቤተሰብ፣ የተባረከ ማንነት ይኖረናል ማለት ነው። ስለዚህ በዚህ አይነት መልክ እንቀጥል ለማለት ነው። በሌሎች መርሃ ግብሮች እስክንገናኝ ሐሳብ አስተያየቶቻችሁን እየሰጣችሁኝ ላይክ ያላደረጋችሁ ላይክ፣ ኮሜንት ላይ እግዚአብሔር ይመስገን እያላችሁ ጻፉ። ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። እጅግ አከብራችኋለሁ። ቸርን ሰንብት።